እንዴ በነፃ 10 ሚሊዮን ብር ሲጠይቅ የነበረ ሰው ለምን በነፃ ሊያደርግ ቻለ? ሳምንቱን ሶሻል ሚዲያ ላይ መነጋገሪያ ሆኖ የቆየው የሰይዶ ማርሻል የፋይት ጉዳይ አሁን መቋጫውን አግኝቷል። ሰይዶ ለምን ውድድሩን ተስማማ? ተገዶ ወይስ በፍላጎት? ዛሬ በዚህ ቪዲዮ እሱን የምናይ ይሆናል። አሁን ቀጥታ ወደ ቪዲዮአችን እንሄዳለን። ሰብስክራይብ ማድረግ እንዳትረሱ፣ የደውል ምልክቷን ጠቅ አድርጓት። እንግዲህ ከባህላችን ነገርን ከስሩ እንደሚሉት አሁን ነገርን ከስሩ ለእናንተ እናቀርባለን። እንግዲህ ጉዳዩ እንደዚህ ተጀመረ። ጆኒ ጁጁትሱ ንቃተ ህሊናን ባሸነፈበት ሜዳ ላይ ለሁለት ሰዎች የድብድብ ጥሪ ወይም የፋይት ኮል አውት አደረገ። እንግዲህ በዚህ ኮል አውት ውስጥ ዋነኛው የነበረው ሰይዶ ማርሻል ነው። ሰይዶ ማርሻልም በንጋታው ኮል አውቱን መቀበሉና ለኢትዮጵያ ሕዝብ ሲል ሊደባደብ እንደሆነ አበሰረ። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ሕዝብ ብዬ ለሕዝቡ ብዬ ተዘጋጅ። በዚህም አብዛኛው የስፖርቱ ቤተሰብ አጉረመረመ። ምክንያቱም ሰይዶ ማርሻል ስፖርተኛ ነው ብለው የሚያምኑ ሰዎች ጥቂት ናቸውና ትክክለኛ የስፖርት ሰው አይደለም የሚሉ ብዙ ባለሙያዎች አሉና ማለት ነው። ለዚህ ውድድሩ መደረግ ያለበት በፕሮፌሽናሎች መሃል ነው የሚል አይነት ሐሳቦች ሲነሱ ቆዩ። ከዛም እንግዲህ በፍጥነት ጌች ስዌት ቦክስ አንድ ቪዲዮ ለቀቀ። በዚህ ቪዲዮም ምንድነው ያለው? የሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። ያሸነፈ 4 ሚሊዮን ብር ይወስዳል፣ የተሸነፈ 1 ሚሊዮን ብር ይወስዳል። ይሄን በማለት እንግዲህ የ5 ሚሊዮን ብር ኦፈር አቀረበ ለዚህ ፋይት ማለት ነው። 4 ሚሊዮን ብር ለአሸናፊ፣ 1 ሚሊዮን ብር ለተሸናፊ ማለት ነው። እንግዲህ ጉዳዩ የተካረረው ከዚህ በኋላ ነው። ሰይዶ ማርሻል 10 ሚሊዮን ብር ቅድሚያ ካልተሰጠኝ ውድድሩን አልወዳደርም አለ። ከዚህም በኋላ በጣም የተለያዩ ሰዎች የተለያዩ አስተያየቶችን ሰጡ። አንዳንዶቹ እንደውም 10 ሚሊዮን ብሩን ሰጡትና ደብድቡልን ያሉም አልጠፉም። በእናታችሁ 10 ሚሊዮኑን ስጡትና ግን ቀጥቅጡልን ታርጋችሁ። ከዛም በኋላ እንግዲህ የተለያዩ ጭቅጭቆች ተደርገው ድጋሚ ሰይዶ ሐሳቡን ቀይሮ 5 ሚሊዮን ብሩን እንደተስማማ ይፋ አደረገ። ይሄ ውዝግብ እንግዲህ በጣም ረጅም መስመር ስላለው አጠር አድርጌ ነው የምነግራችሁ። ይሄንም የማደርገው ይሄን ጉዳይ የምታዩ የምታውቁትም የማታውቁትም ሰዎች ወይም ደግሞ ይሄን ጉዳይ ስትከታተሉ ያልነበራችሁም ሰዎች ትኖራላችሁ ብዬ ስለማስብ ነው። ለዚህ ምን አደረጉ ማለት ነው? ድጋሚ ክርክሩ እንደ አዲስ ተጀመረ ማለት ነው። 5 ሚሊዮን ተስማምቻለሁ ብሎ ከዛ በኋላ አሹ የሚባለው የስዌት ቦክስ ማናጀር ወይም ደግሞ የውድድሩ አዘጋጅ ኮሚቴ የሆነው አሹ የሚባለው ሰው ከሰይዶ ጋር ለመፈራረም ወደ ጀሞ አቀና ማለት ነው። ጀሞ ባቀናበት ሰዓት እንግዲህ የተለያዩ ቪዲዮዎች ተለቀው ነበረ። ሰይዶ ከንቃተ ህሊና ጋር የተለያዩ አይነት ወኮች እያረጉ የሆነ ቦታ ተገናኝተው ሲያደርጉ የተለያዩ ነገሮች ታይተው ብዙ ሰዎች ውድድሩ ከንቃተ ህሊና ጋር ወደ መሆን እየሄደ ነው ወይ የሚል ሐሳብ ተነስቶ ነበረ። ይሄም የተነሳበት ዋናው ምክንያቱ ምንድነው? ጆኒ ይሄን ብሎ ስለነበረ ሰይዶ እኔን ማለት የሚፈልግ ከሆነ ያስተጎቱ ንቃተ ህሊና ከኔ ጋር ፋይት ለማድረግ እድል ከፈለገ ቢኮዝ እኔ አሁን ቀበቷለኝ በመጀመሪያ ፋይት ዝም ብሎ ለቤልት ፋይት ማድረግ አይችልም። ላይክ ምንም ዲዘርቭ የሚያደርገውም ኤክስፒሪየንስ የለውም። ሶሻል ሚዲያ ብቻ ነው ያለው። እንግዲህ ጆኒ ያለውን አይታችሁታል። ነገሮች እየተካረሩ መጥተው ሰይዶ ማርሻል ከትኬት 10% ካልተሰጠኝ ወይም ደግሞ ቅድሚያ 5 ሚሊዮን ብር አካውንት ውስጥ ካልገባ ይሄን ውድድር አላከናውንም የሚል ሐሳብ በድጋሚ ያመጣ ማለት ነው። በዚህም በጣም ብዙ ሰዎች ዲስአፖይንትድ ሆኑ ወይም ደግሞ ተበሳጩ ማለት ነው። ለዚህ የተለያዩ አይነት ቪዲዮዎች ሰዎች መስራት ጀመሩ። ሰይዶ ምንድነው ያሰበው? እንደዚህ አይነት ፕሮፌሽናል መንገድ የለም። ሲጀመር የትኛውን የፋይት ኤክስፒሪየንስ ኖሮት ነው እነዚህ ነገሮች ሊጠይቅ የቻለው የሚል በጣም አከራካሪ ሐሳቦች ሲነሱ ከረሙ ማለት ነው። ከዛም በኋላ እንግዲህ ሰይዶ ድጋሚ በአነጋጋሪ ጉዳይ ተመልሶ መጣ። ውሉ ላይ ማለት ነው
ለሱም ለእንቁራሪቱም 5% ከትኬት እንዲያገኝ ለኔም 5% ብለው ነው ያመጡት። ሌሎች ጥቅማ ጥቅሞች እንዳሉ ሆነው ማለት ነው። እዚህ ነው ብለው አመጡት። እኔ ደግሞ አይ 5% እኔ አልስማማም። ለምን ይሄ ውድድር እኔ ብሎ ነው ህዝቡ ጠቅላላ የሚመጣው እኔ ብሎ ነው እንጂ እንቁራሪቱ ብሎ እኔ ቢዝነሱን ነው ማስበው። እነሱ 200 ሚሊዮን ብር ሊያገኙ ይችላሉ የሚል ትንሽ የማያሳምን አይነት ካልኩሌሽን ሰራ። ለዚህ 200 ሚሊዮን እያገኙ እኔ ከዛ ላይ 5 ሚሊዮን መጠየቄ ምን ነው ጥፋቱ የሚል አይነት ሐሳብ አነሳ ማለት ነው። ከዛ እንግዲህ ነጌችም የተለያዩ ሰዎችም በተለያዩ ሁኔታ ይሄን ነገር መለሱ፣ ፍቃደኛ እንዳልሆኑ ከዚህ በላይ እንግዲህ ኦፈር ሊያረጉ እንደማይችሉ ተናገሩ። ኦፊሻሊ የሰይዶና የጆኒ ጁጁትሱ ፋይት ቀርቷል የሚል ዜና ተሰራ ማለት ነው። ዛሬ እንግዲህ ከሴዶ ጋር ኮንትራት ለመፈራረም ወደ ጀሞ ሄጄ ነበረ። ዲቴል በውድድሩ ላይ ስላሉ ነገሮች፣ ስለ ኮንትራት ይዘቶች፣ ስለ ብዙ ነገሮች በጣም ረዘም ላለ ሰዓት ውይይት አድርገናል። በጣም ደስ የሚል ቆይታ ነበረን እንደ ወንድም ማለት ነው። እንግዲህ ባቀረብናቸው ጥቅሞችም ላይ በተለያዩ ነገሮች ላይ መስማማት አልቻልንም። ስለዚህ አግሪመንታችን ዲል ማድረግ አልቻልንም። ከዚህ በኋላ ነው እንግዲህ አስደንጋጩና በጣም አዘናኙ ነገር የመጣው ምንድነው? አንድ ላይቭ ላይ ሰይዶ ምን ሲል ተሰማ? እናቴ ትቆጣኛለችና አልወዳደርም አለ። እናቴ ትቆጣኛለች፣ አላህም አይወድም። በጣም ፕሮፌሽናል በሆነ መንገድ ቁማር በሆነ መንገድ ውድድር መወዳደር ከሆነ እናቴ ትቆጣኛለች፣ አትፈቅድልኝም። የእናቴን ትዕዛዝ ደግሞ አከብራለሁ። ከዛ እንደውም ምን አለ? አላህ ድብድብ አይወድም፣ ለዚህ አልወዳደርም አለ ማለት ነው። ለዚህ ይሄን ሐሳብ እንዳነሳ አንድ አስደንጋጭ ጉዳይ ተፈጠረ ማለት ነው። የሰይዶ አካውንት ባን ተደረገ። የተለያዩ ቪዲዮዎች ጠፉበት። በተወሰኑ ደቂቃዎች ውስጥ አካውንቱ ሙሉ ለሙሉ ባን ተደረገ ከቲክቶክ ላይ ማለት ነው። ጋይስ ይሄ በጣም የሚደብር ነገር ነው። እንደምትመለከቱት የሴዶ ማርሻል አካውንቶች ሁለቱም ባን ተደርጓል፣ ጠፍቷል። እንደዚህ ነው የሚያመጣው። ሶ አይ ቲንክ ሪፖርት ምናምን ሳይደረግ አይቀርም። ከዛም በኋላ እንግዲህ ሰይዶ አካውንቴን አዘጉት፣ አልወዳደርም ስላልኩ አካውንቴን አዘጉት ብሎ ሌላ አይነት ሐሳቦችን ሲያስነሳ ጀመረ ማለት ነው። ለዚህም እንግዲህ ሰይዶ ተጠያቂ ያደረገው እነ ጌች ወይም የስዌት ቦክስ አባላትን ወይም የውድድሩን አዘጋጆች ነው። እንግዲህ እንደምታዩት አልወዳደርም ስላቸው አዘጉብኝ የሚል አይነት ቪዲዮዎችን ሰራ ማለት ነው። ከዛም እንግዲህ በመቀጠል ሰይዶ በተለያዩ እንትኖች አዲስ አካውንት ከፍቶ ወደ 2 አካውንቶች ድጋሚ ባን ተደረጉበት ማለት ነው። ይሄ በእንዲህ እንዳለ ከአንድ ቀን በኋላ የሰይዶ አካውንት እንደተመለሰለት ቪዲዮዎች መስራት ጀመረ። እንግዲህ እስከዚህ ሰዓት ድረስ ሰይዶ ውድድሩ ላይ የመሳተፍ የትኛውም አይነት ተስፋ አልነበረውም ነበር። ከዛም በኋላ እንግዲህ የተለያዩ ሰዎች ከዚህ በፊት ተደበድባቸው የነበሩ ሰዎች አልነበሩም ወይ የሚሉ ጥያቄዎች ተነስተዋል። ከዚህ በኋላ ነው እንግዲህ በጣም አስቂኝና በዛውም ደግሞ ሰይዶ ላይ ጫና የሚፈጥሩ የተለያዩ ሶሻል ሚዲያ ቪዲዮዎች መሰራት የጀመሩት። እንግዲህ ከታዋቂ ቲክቶከሮች ጀምሮ እስከ ኖርማል ቲክቶከሮች በሙሉ እናቴ ትቆጣኛለች በምትለዋ ቃል ሰይዶ ላይ ሙድ መያዝ ጀመሩ። አንዳንዶቹም እንደው ሰው የመፍራት መብት የለውም ወይ? ሰው መፍራት የማይችልበት ሀገር የሚል ሐሳቦች ሲነሱ ነበር። የቤኪ 4 ኪሎ እንግዲህ ይሄን ጉዳይ ሲሰማ ያሳየውን ሪአክሽን ደግሞ እስቲ እዩት። እንዴ አሁን ነው የማያውቁ ሰይዶ እነገኒ እነሰሌ እነገኒ እነ ሂሩት እነሰሌና እነየትን ሲደበደብ ሲኮረኩም ከከረመ በኋላ አሁን እናቴ ትቆጣኛለች አለ። እንዴ አንተ እንዳሰማ ሊያሳንቁ ይላል ማለት ነው። ሰይዶ ይሄን ብሎ ከተናገረ በኋላ ነው ሰይዶ እወዳደራለሁ ብሎ ዛሬ ሲፈርም ያየ ነው ማለት ነው። እና ምን ቢፈጠር ነው? ምን አይነት ጉዳዮች ቢፈጠሩ ነው ሰይዶ በዚህ ቅስፈት ውስጥ ሊወዳደር የቻለው? ወይስ ተገዷል? ወይም የሚያስገድዱት ሁኔታዎች ተፈጥሯል? ወይም ደግሞ ሁለት አይነት ነው። አንደኛው ደግሞ ጀስት ሶሻል ሚዲያውን ለማነቃቃት ወይም ደግሞ የሰይዶና የጆኒን ፋይት ብዙ ሰዎች ትኩረት እንዲያደርጉበት ታስቦበት የተሰራ ነገር ነው እና ኦል ኦፍ ሰደን ምንም አይነት ጉዳይ እንትን ሳይል ሰይዶ ዛሬ ሲፈራረምና ሲጨባበጥ እና ከጌች ጋር ሲተቃቀፉ አየን ማለት ነው።
እንግዲህ ከዚህ በኋላ ውድድሩ ይቀጥላል ወይስ ሰይዶ አዲስ ሰርፕራይዞችን ይዞ ይመጣል የሚለው ነገር ስቲል ነው ጋራንቲ የለውም። ምክንያቱም እንግዲህ ዲላቸው ምን እንደሆነ በምን እንደተስማሙ እንደውም አንድ አስቂኝ ቪዲዮ ካሹ ጋር ለቀው ነበር። እስቲ እዩት። ሰይዶ ፈርተሽ እያስወራ ነው እኮ ተንበለታ አስወራ እናቴ ትቆጣኛለች እኔ ፕሮፌሽናል ስለሆነ ነው እናቴ ትቆጣኛለች እንጂ አልፈራሁም። እኔ በነፃ ገባለሁ። ፕሮፌሽናል አድርጉት እንጂ በነፃ ገባለሁ። እንግዲህ እዚህ ቪዲዮ ላይ እንዳያችሁት አሹ በነፃ እወዳደራለሁ ፕሮፌሽናል እንጂ ውድድሩ በነፃም ቢሆን እወዳደራለሁ የሚል አይነት ነገር ሰይዶ ሲናገር አይተናል። ምንድነው ከዚህ ነገር በኋላ ያለው ወይም ደግሞ ከዚህ ውድድር በኋላ ሊፈጠር የታሰበው ነገር ምንድነው? ሰይዶ ተገዶ ነው ወይ? እንግዲህ ተገዶ ነው የሚያስብሉ ብዙ ነገሮች አሉ። ምክንያቱም በጣም ብዙ ሰዎች እንግዲህ አንፎሎ ቻሌንጅ እንጀምር የሚል አይነት ሐሳብ ተነሳ። በአንድ ሳምንት ውስጥ ይሄ ሁሉ አካውንቱ ተዘጋ። እንግዲህ ባን ተደርጎ በመከራ ነው የተመለሰለት። ከዛም በኋላ ደግሞ በጣም ብዙ ሰዎች ሰይዶን እንደ ፈሪ እየሳሉት ነውና ይሄን ስዕሉን ለመቀየር እንግዲህ ማይገባበት ምክንያት የለም ብዬ አስባለሁ እንጂ ሰይዶ የመጀመሪያ ሐሳቡ የነበረው እኔ እንደሚመስለኝ የመጀመሪያ ሐሳቡ የነበረው ፕሮሞሽን ለመስራት ተቀብያለሁ ብሎ የተወሰነ ጊዜ ከሰራ በኋላ ምክንያት ፈልጎ ከዚህ ውድድር መራቅ ነበር ሐሳቡ ብዬ አስባለሁ። ግን ሰዎቹ ደግሞ ሊለቁት አልቻሉ። እንግዲህ በመጨረሻም እጁ ተጠምዝዞም ይሁን እንግዲህ ሙሉ ለሙሉ እርግጠኛ ባንሆንም እኔ ፊል በማደርገው ግን አማራጭ በሌለው መንገድ እንግዲህ ከዚህ በኋላ አማራጭ የለኝም ብሎ በማሰብ ወደ ውድድሩ ለመግባት ተስማምቷል ወይ ደግሞ እነሱ የተሻለ ኦፈር ሰጥተውታል የሚለውን ነገር እናስባለን። የተናገረው ነገር ግን ለማድረግ የሚመች ስላልሆነ 5 ሚሊዮን ብር ቅድሚያ ተሰጥቶት ምንም አይነት አትራፊነትም አይኖረው። ሁለተኛ ምንድነው ቢሸነፍም ለእንትኑ ለውድድሩ ተክቶ እንዲሰራ ያደርገውም ቀድሞ ገንዘብ የሚከፈለው ከሆነ ውድድሩ ላይ ዝም ብሎ ስፓር አድርጎ ወይም ዝም ብሎ እንደ የተጠና ፋይት አድርጎ ሊወጣ የሚችልበት መንገድ ስለሚኖር ውድድሩ ይሄን ያህል ገንዘብ ታገኛለህ ካሸነፍክ መባሉ ለማሸነፍ ያለውን ጥረት ከፍ ያደርገዋል ወይም ደግሞ የውድድሩን ከባድነት ከፍ ያደርገዋል ማለት ነውና ከዚህ አንፃር እንግዲህ ሰይዶ ተገዶ በሚመስል መንገድ ወደ ውድድር ገብቷል ማለት ነው። እኔ ሐሳብ ይሄን ይመስላል። እንግዲህ ጌችም በመጨረሻ ስለ ፋይቱ ዝርዝር መረጃ እንትን ብሏል። ይሄን ቪዲዮ እየሰራው ነው የመጣልኝ። እስቲ እሱን እንየው። እንግዲህ ብዙዎቻችሁ ሰይዶ እንደምታስቡት ሰው እንዳልሆነ ዛሬ አሳይቷል። ብዙዎች በምክንያት እያበዙ ከፋይቱ ርቀዋል። ብዙ ልጆች ሶሻል ሚዲያ እንዲሆነ እያሉ ብዙ ሰዎች ፈርተው በሶሻል ሚዲያ እኛን ወቅሰው ቀርተዋል ከፋይት። ሰይዶ ግን እኔ ፈሪ አይደለሁም እኔ ማርሻል አርቲስት ነኝ እንዳለውም እኔ ኪንግ ነኝ እንዳለውም ሆኖ መጥቶ ፋይቱን ማድረግ አለብኝ። የምን 5 ሚሊዮን ብር ነው የምን 10 ሚሊዮን ብር ነው በነፃም ቢሆን ፋይት እንዴ በነፃ 10 ሚሊዮን ብር ሲጠይቅ የነበረ ሰው ለምን በነፃ ሊያደርግ ቻለ? ምንድነው የተፈጠረው? ይሄ እንግዲህ ለማወቅ ያጓጓል። ሰይዶ በነፃ እወዳደራለሁ ብሏል። ለምን በነፃ አለ? የዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ የተለያዩ ኢትዮጵያ ውስጥ ያሉትን የሶሻል ሚዲያ ዜናዎች ይዘንላችሁ እንመጣለን። እንተነተናለን፣ እናወራለን፣ እንስቃለን፣ እንዝናናለን። እናንተ ግን ሰብስክራይብ እና ላይክ በማድረግ ከኛ ጋር ቆዩ። ችግር ካለ ደግሞ ያለንበትን ችግር ኮሜንት ላይ አሳውቁን። እንወዳችኋለን። ቤቤ ነኝ the life of ቤቤቶ ነው ቲዩቡ። እንወዳችኋለን። ሰናይ ጊዜ ይሁንላችሁ።